ይስጥልኝ ተመልካቾቼ እንደምን አላችሁ? ዛሬ የምነጋገረው ስለ ሰራተኞች ነው። ስለ ሰራተኞች ከምን ጋር የተገናኘ ነው። ባለፈው ፕሮግራም ሰርቼላችሁ ነበር። ስለ ፕሮቤሽን ፒሪየድ ወይም ደግሞ የሙከራ ጊዜ የተመለከተ ነው። አንድ ሰራተኛ ቋሚ ከመሆኑ በፊት አንዳንድ መስሪያ ቤቶች የፕሮቤሽን ፒሪየድ ይሰጣሉ። ይህ ህጉ ላይ ተቀምጧል። የፕሮቤሽን ፒሪየድ ግን ስንት ነው? የፕሮቤሽን ፒሪየድ ስንት እንደሆነ ስፔሲፋይ አያደርግም። የኢትዮጵያ ህግ ማክሲመሙን ብቻ ነው የሚያስቀምጠው። ማክሲመሙ 60 ቀን ነው። ነገር ግን በአሰሪው ሲፈልግ 1 ቀን ማድረግ ይችላል፣ 2 ቀን ማድረግ ይችላል፣ 3 ቀን ማድረግ ይችላል፣ 4 ቀን፣ 7 ቀን፣ 15 ቀን፣ 30 ቀን፣ 45 ቀን፣ 55 ቀን፣ 50 ቀን፣ 60 ቀን ድረስ ማድረግ ይችላል። አሰሪ እኔ ሰራተኛው በ2 ቀኑ ፊት ካረገ በቃ ቋሚ ያደርገዋለሁ ብሎ ኮንትራክት ከሰጠ መብቱ ይችላል። አሰሪ መብቱ ኢቭን አስቀርጡት። ለምሳሌ የ45 ቀን የፕሮቤሽን ፒሪየድ ሰጠናል። ያን የሰጠውን የፕሮቤሽን ፒሪየድ የ45ቱን ቀን ትቶት ሰራተኛው በጣም አሪፍ ከሆነና በጣም ፊት ካረገለት እኔ ለምን ቋሚ ያላደርገውም ብሎ በ3ኛው ቀን ቋሚ ማድረግ ይችላል። የ45ቱን ቀን ሰርዞ ትቶት ይችላል፣ መብቱ ነው። ይህ ህግ ነው። በነገራችን ላይ የፖለቲካ ይቻላል እና የግድ መጠበቅ የለበትም። ለምሳሌ ማክሲመሙን ያስቀመጠው ህጉ 60 ቀን ነው። በተለያየ ነገሮችን በማየት ነው ህጉ ያስቀመጠው። ማክሲመሙን ነው ህጉ ያስቀመጠው። ነገር ግን አሰሪ ወይም ኤምፕሎየር መብት አለ፣ መቀነስ ይችላል። ወደ ታች ወርዶ 3 ቀን፣ 7 ቀን፣ 2 ቀን አድርጎ ሞክሮት በቃ አሪፍ ከሆነ ቋሚ ደብዳቤ ሊሰጠው ይችላል፣ ቋሚ ቅጥር ሊያካሄድ ይችላል። የሰራተኛው መብት እዚህ ጋር ምንድነው? 60 ቀን ልክ ማክሲመሙ ካለቀ በኋላ ሳያስፈርመው ቢቀር የፕሮቤሽን ፒሪየድ ሳያስፈርመው ቢቀር የቋሚ ሳያስፈርመው ቢቀር ባይ ዲፎልት ቋሚ እንደሆነ ይቆጠራል። ህግ ነው ኦኬ እንጂ የህጉ 60 ቀንን በቃ ሙጭጭ ብላችሁ አሰሪው 60 ቀን በቃ ቆዩ በሙከራ ጊዜ አላለ ያለው ሊኩዊድ ነው። 60 ቀን ማክሲመም አስቀምጬላችኋለሁ። በዛ በ60 ቀን ውስጥ ሰራተኞቻቸው ሞክሩ ነው ያለው። አለቀ። ምንድነው ታሳቢ የሚደረገው? የግድ 60 ቀኑን ማክበር አለባችሁ አላለም ያለው 60 ቀን ማክሲመም ሰጥቻለሁ፣ ፕሮቤሽን ወይ ደግሞ የሙከራ ጊዜ ሰጥቻለሁ ነው ያለው እንጂ አሰሪዎች መታፈን የለባችሁ። 60 ቀን ድረስ መጠበቅ የለባችሁ። አንድ አሰሪ ቋሚ ማድረግ ከፈለጋችሁ ከ60 ወደዚህ መብታችሁ ኮንትራክት ነው፣ ኮንትራክቹዋል ነው፣ አግሪመንት ነው፣ መግባት ትችላላችሁ። ከሰራተኛው ጋር ምርጥ ሰራተኛ ካገኛችሁና እንዳይለቅባችሁ የምትፈልጉና ያንን 60 ቀን የግድ መጠበቅ የለባችሁ። ኦኬ አስፈርሙት፣ ቋሚ መብታችሁ። 60 ቀን ሳይደርስ አስፈርሙት፣ የቋሚ ማለት ነው መብታችሁ። ማክሲመሙ ነው እንጂ 60 ድረስ መጠበቅ የለባችሁ ልላችሁ ፈልጌ። ኢቭን ፈርማችሁም 60 ቀን ፈርማችሁ በመሃል መፈራረም ትችላላችሁ። የቋሚ 60 ቀን መጀመሪያ ላይ ሲቀጠር ፈርማችሁ ከዛ በኋላ ይሄ ልጅ ተመችቶኛል፣ ይሄ ሰው ይቺ ሰው ተመችታኛለች ካላችሁ መብታችሁ። ያንን አስቀረታችሁ የመጀመሪያው ውል በቋሚ ውል በመሃል መፈረም ትችላላችሁ። ከሰራተኛው ጋር የቋሚነት ቅጥር መፈረም ትችላላችሁ። ኢንፋክት ያለ ፕሮቤሽን በቀጥታ ትችላላችሁ ክቡራን አሰሪዎች። እና የፕሮቤሽን ዴሊኬት በኢትዮጵያ ውስጥ ብዙ ያን ያህል የሚጫን አይደለም። ማክሲመሙን ነው ያስቀመጠው ህጉ። ስለዚህ እናንተ አሰሪዎች ከምርጥ ሰራተኛ ካገኛችሁ የግድ ፕሮቤሽኑን ታይም መጠበቅ የለባችሁም። በመሃል ቋሚ ማስፈረም ትችላላችሁ። ሰራተኛችሁን ማቆየት ትችላላችሁ። መብታችሁ። የዛሬው ፕሮግራም ይህንን ይመለከታል። ፕሮቤሽን በተመለከተ ሌላ ጊዜ። አሁን ፕሮቤሽን አላለቀም፣ ባይዘው ጨምርላችኋለሁ ሌላ ፕሮግራም። ለዛሬው ግን ይህን ይመስላል። አመሰግናለሁ።